ሰላም ውድ የጤና እናት ዩቲዩብ ቻናል ቤተሰቦቼ እና ተከታታዮቼ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት መረጃ በእርግዝና ጉዞ ላይ ላሉ ወደ እናትነት ለሚጠጉ ውድ እህቶቻችን በጣም ወሳኝና አስደሳች የሆነ ርዕስ ነው። በዛሬው ቪዲዮአችን ስለ 4ኛ ወር እርግዝና ወቅት ምን መጠበቅ እንዳለባቸው፣ የህፃኑ እድገት ደረጃዎች፣ በሰውነት ላይ የሚከሰቱ ለውጦችና ለስላሳ እርግዝና ጉዞ አስፈላጊ የጤና ምክሮችን ሙሉ ዝርዝር መረጃዎችን አካፍላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ታዲያ ላይክ ማድረጋችሁ እንዳትረሱ። ቪዲዮ ከተመቻችሁም ለወዳጅ ዘመዶቻችሁ ሼር በማድረግ አጋርነታችሁን አሳዩኝ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኗት። እርግዝናው 4ኛ ወር ላይ ሲደርስ ከብዙዎቻችሁ ትከሻ ላይ የመጀመሪያው 3 ወር የነበረው ከባድ ድካም፣ ማቅለሽለሽና የጠዋት ስሜት እየቀነሰ መምጣት ይጀምራል። ይህ ወቅት የእርግዝና ሃኒሙን ተብሎ የሚጠራበት ውብ ጊዜ ነው። ሰውነታችሁ ከሆርሞን ለውጥ ጋር እየተላመደ ሲመጣ የኃይል መጠናችሁም ይመለሳል፣ አእምሯችሁም ይረጋጋል። አሁን ላይ ሆድሽ ትንሽ መውጣት በመጀመሩ የእርግዝና የውበት ጊዜው በደንብ ይታያል። ሌላው የህፃኑ የእድገት ደረጃዎች ናቸው። በ4ኛ ወር በማህፀን ውስጥ የሚገኘው ህፃን በሚገርም ፍጥነት ማደግና መለወጥ ይጀምራል። በዚህ ወር መጨረሻ ላይ ህፃኑ ከ13 እስከ 16 ሴንቲሜትር እርዝመት ወይም ደግሞ እንደ አቮካዶ ፍሬ መጠን ከ100 እስከ 150 ግራም ክብደት ይኖረዋል። የፊታቸው ገጽታም መፈጠር ይጀምራል። የህፃኑ አይኖች፣ ጆሮዎች እና አፍንጫዎችም ትክክለኛ ቦታቸውን ይዛሉ። የአይን ሽፋሽፍቶችና የአይን ሽፋኖችም መፈጠር ይጀምራሉ። የአጥንት መጠንከር፣ የህፃኑ ለስላሳ አጥንት ወደ ጠንካራ አጥንት መቀየር ይጀምራል። አሁን ላይ የራስ ቅሉና ትላልቅ አጥንቶችም ይጠነክራሉ። የጡንቻውና የሰውነቶቹ እንቅስቃሴዎች፣ ህፃኑ እጆቹንና እግሮቹን ማጠፍ ይጀምራል። ጣቶቹንም ማንቀሳቀስ፣ መዋጥና አልፎ ተርፎ ማስነጠስም ይጀምራል። ምንም እንኳን የእናቲቱ ማህፀን ግድግዳ ወፍራም በመሆኑ እንቅስቃሴው በቀጥታ ባይሰማም በውስጥ ግን በጣም ንቁ ነው። የልብ ምት፣ የህፃኑ የልብ ምት ሙሉ በሙሉ አድርጎ በደቂቃ ከ120 እስከ 160 ጊዜ ይመታል። ይህም በአልትራሳውንድ ምርመራ በግልጽ ሊሰማ ይችላል። ሌላው የቆዳ መሸፈኛ ነው። የህፃኑ አካል የሚከላከለው ቀጭንና ለስላሳ ፀጉር ቆዳውን መሸፈን ይጀምራል። ሌላ የምናየው በሴቷ አካል ላይ የሚከሰቱ የፊዚዮሎጂያዊና ስነ ልቦናዊ ለውጦችን እናያለን። በዚህ ወር የሆርሞን መጠን መለዋወጥ ሲቀጥል በሰውነቱ ላይ የሚታዩና የማይታዩ ለውጦች ይከሰታሉ። የመጀመሪያው የሆድ መውጣት ነው። ማህፀኑ ከዳሌው አጥንት ወጥቶ ወደ ሆድ ክፍል ስለሚመጣ የእርግዝናው ምልክት በግልጽ መታየት ይጀምራል። የለበሱት ልብሶችም ጥብቅ ሊሉት ይችላሉ። ሁለተኛው የቀለም ለውጥ ነው። በሆዱ መሃል ላይ ከእምብርት እስከ ታችኛው የሆድ ክፍል ድረስ ጥቁር መስመር ሊወጣ ይችላል። እንዲሁም ፊት ላይ ጥቋቁር ነጠብጣቦች ሊታዩ ይችላሉ። ይህ የተለመደ የሆርሞን ውጤት ነው። ሶስተኛው የጡት ማደግና ህመም ነው። ጡቶቹ እየከበዱና ስሜታዊ የሆኑ ይሄዳሉ። የጡት ራሶችም ቀለም ጠቆር ማለት ይጀምራል። አራተኛው የድድ መድማት፣ በደም ዝውውር መጨመር ምክንያት ጥርሶን ሲቦርሹ ድዶ የመድማት እድሉ ከፍተኛ ሊሆን ይችላል። አምስተኛው የምግብ ፍላጎት መጨመር ነው። ማቅለሽለሽ እየቀነሰ ሲመጣ የምግብ ፍላጎቱ በከፍተኛ ሁኔታ ይጨምራል። ሌላው የመጨረሻው የመገጣጠሚያዎች መላላት፣ ሰውነታችን መገጣጠሚያዎችን የሚያላላ ሪላክሲን የተባለ ሆርሞን ማመንጨት ስለሚጀምር ጀርባ ላይ ቀላል ህመም ሊሰማዎት ይችላል። እሺ ቤተሰቦቼ ቪዲዮ ከተመቻችሁ ታዲያ ላይክ ማድረጋችሁ እንዳትረሱ። ለሌሎች ይጠቅማል ካላችሁም ሼር በማድረግ አጋርነታችሁን አሳዩ። አዳዲስ ቤተሰቦቼ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑና ቤተሰብ እንሁን። እሺ በመጨረሻ የለስላሳና ጤናማ የእርግዝና ጉዞ አስፈላጊ ጥቅሞችና ምክሮችን አብረን እናያለን። ጤናማና ደስተኛ እርግዝና ጉዞ እንዲኖሩት የሚከተሉትን ነጥቦች በጥብቅ ሊተገብሯቸው ይገባል። የመጀመሪያው እረፍትና የተመጣጠነ ምግብ። ሌላው አይረንና ካልሲየም እጥረት እንዳይኖር አረንጓዴ አትክልቶችን፣ ባቄላ፣ ስጋና የወተት ተዋጽኦችን በብዛት መመገብ። ውሃ መጠጣት። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት ይኖርቦታል። ይህ ድርቀትን፣ የሽንት ቧንቧ ኢንፌክሽንና የእግር መኮማተርን ይከላከላል። ሌላው ጤናማ ስብ ነው። ለአንጎል እድገት የሚረዱ እንደ አቮካዶ፣ ኦሜጋ 3 የበለጸጉ ምግቦችን በአመጋገቡ ውስጥ ማካተት ያስፈልጋል። በተረፈ የአካል ብቃት እንቅስቃሴ ነው። እንደ ቀላል የእርግዝና ጉዞ የቅድመ ወሊድ ዮጋ እና የሽንት ፊኛ ጡንቻዎችን ማጠንከሪያ
ቀለል ያሉ እንቅስቃሴዎችን ከሐኪሙ ፈቃድ ጋር መስራት ጠቃሚ ነው። ሌላው የህክምና ክትትል ነው። የ4 ወር የእርግዝና ምርመራው አያመልጠው። ምክንያቱም ሐኪሙ የልብ ምት፣ የደም ግፊትና የህፃኑን የእድገት ደረጃ ይከታተላል። ውድ የቻናላችን ቤተሰቦች 4ኛ ወር እርግዝና የደስታና የእፎይታ ጊዜ ይሁንላችሁ። አካላዊ ለውጦችን በፍቅር ተቀበሏቸው። እረፍትና ጤናማ ምግብን ይመገቡ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። ጥያቄ ካሉት በኮሜንት ላይ አስቀምጡልኝ። ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንሁን። መልካም የእርግዝና ጉዞ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ።